የኃይል መሰረተ ልማት መቆራረጥና ስርቆት በተለይ ስርቆት ኢትዮጵያን ምን ያሳጣት ነው? ምናልባትም በዛ አካባቢ ያሉ ተጠቃሚዎችስ እየደረሰባቸው ያለው ተጽዕኖ መገለጫዎቹ ምንድናቸው ስንል ዛሬ ቆይታ የምናደርግበት የአጀንዳ ጉዳያችን ሆኖ ይዘልቃል። በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን እዚህ ስቱዲዮ በኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚ ኢሳያስ ደንድራሉ። ለጊዜዎት እናመሰግናለን። እንመለሳለን። ባልደረባችን ሐምራዊት ብርሃኑ ከዚሁ ጉዳይ ጋር በተያያዘ ደግሞ መረጃ ልታደርሰን በቀጥታ መስመራችን ትገኛለች። ሐምራዊት እናስቀድም ማለት መልካም እንቀጥላለን። ተመልካቾቻችን ከዚህ ጉዳይ ጋር በተገናኘ ባለፉት 11 ወራት በተፈጸሙ የኃይልና የመሰረተ ልማት ስርቆት ወንጀሎች ከ259 ሚሊዮን ብር በላይ ኢትዮጵያ ስለማጣቷ የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የኃይልና መሰረተ ልማት ስርቆትን ለማስቀረት የፖሊሲና የአሰራር ማሻሻያ መደረጉን አገልግሎቱ ባወጣው መረጃ አመላክቷል። የኃይልና የመሰረተ ልማት የስርቆት ወንጀሎች ሲፈጽሙ የተያዙ ግለሰቦችም ይሁን ድርጅቶች የስርና የገንዘብ ቅጣት ይጣልባቸዋል። የኃይልና የመሰረተ ልማት ስርቆት ሲፈጸም ጥቆማ ለሚሰጥ የማህበረሰብ አካልም ኮሚሽን እንደሚከፍል ነው የኢትዮጵያ ኤሌክትሪክ አገልግሎት ያስታወቀው። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ባልደረባችን ሐምራዊት ብርሃኑ በቀጥታ መስመራችን ላይ ትገኛለች። ሐምራዊት እንደምን ቆይተሻል? ቀደም ሲል የጠቀስነው ቁጥር አለ። በኃይልና በመሰረተ ልማት ስርቆት ወንጀል ምክንያት ምን ያህል ጥፋት ደረሰ? ምንድነው ኢትዮጵያን ያሳጣት? ከአገልግሎት አኳያ የደረሰውንም ጉዳት አክለሽ አጋሪን። አመሰግናለሁ ማህሌት። እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ለ5 ሚሊዮን ለሚሆኑ ደንበኞች ያሉት ነው። ለነዚህም ደግሞ የኤሌክትሪክ አገልግሎት አቅርቦትን እያቀረበ ይገኛል። እንግዲህ አገልግሎቱን ጥራት ያለው እንደዚሁም ደግሞ ተደራሽ ያልተቆራረጠ አድርጎ ወደ ደንበኞች ለማድረስ በርካታ ስራዎች እየሰራ ቢገኝም እንግዲህ ይህንን አገልግሎቱን የሚያሰናክሉ በርካታ ተግዳሮቶች እየገጠሙት ናቸው። እንግዲህ ይህም ስንመለከት የኃይልና እንደዚሁም ደግሞ የመሰረተ ልማት ስርቆቶች አንዱ ነው። እንግዲህ ይህ ስርቆት የሚከናወነው ደግሞ በግለሰቦች እንደዚሁም ደግሞ በድርጅቶች ነው ማለት ነው። እንግዲህ መረጃውን እንዳወጣው አገልግሎቱ እንግዲህ በተለይ ባለፉት 11 ወራት ባወጣው ሪፖርት ከ9000 በላይ የሚሆኑ የኃይል ስርቆት አይነቶች መመዝገባቸውን ነው የገለጸው። በዚህም እንግዲህ 259 ሚሊዮን ብር አገልግሎቱ ወይም ተቋሙ አጥቷል ማለት ነው። እንግዲህ ይህንን ብር በማጣቱ ወይም ደግሞ የደረሰው ኪሳራ ምን ጉዳት አድርሷል በማህበረሰቡ ላይ፣ በመንግስት ላይ፣ በተቋሙ ላይ የሚለውን ደግሞ እንመለከታለን። በተለይም ባለፈው 11 ወራት ውስጥ 156.4 ጊጋዋት ኃይል ነው እንግዲህ በስርቆት የታጣው። ይህ ስንመለከት 85000 ለሚሆኑ አዲስ ደንበኞች ማፍራት የሚቻልበት ነበረ። ይህ እንግዲህ በዚህ ስርቆት ምክንያት አዲስ ደንበኞች ሳይፈሩ ወይም ደግሞ ሳያፈራ ቀርቷል ማለት ነው። ሌላኛው እንግዲህ በተለይ የኃይልና የመሰረተ ልማት ስርቆት በተፈጸመበት አካባቢ ላይ ያሉ ማህበረሰቦች ስቴብል የሆነ ወይም ደግሞ ያልተቆራረጠ የማብራት ኃይል እንዳያገኙ ያስቻለ ነው ማለት ነው። ይህ እንግዲህ ትልቁ ችግር ነው። ማህበረሰቡ አሁን በማህበረሰቡ አንዳንድ አካባቢዎች የሚታየው የኃይል መቆራረጥ የሚለው በተለይ መሰረተ ልማቶች ሲሰረቁ የመቆራረጥ እንደዚሁም ደግሞ የኃይል መቀነስም የሚታየው አንዱ በእነዚህ ስርቆቶች ነው ማለት ነው። ሌላኛው እንግዲህ በተለይም ደግሞ በሀገር ኢኮኖሚ ላይም ትልቅ ችግር እያደረሰ እንደሚገኝም ነው። በተለይ በዚህ በ11 ወራት ውስጥ በተመዘገቡ ስርቆቶች የታየው ማለት ነው። በተለይም ወደ መንግስት ቋት መግባት ያለበትን የኃይል ገቢ እንዳይገባ ያደረገ ነው ማለት ነው። እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ይህንን ችግር ለመቅረፍ ወይም ደግሞ ለመከላከል የአሰራርና እንደዚሁም ደግሞ ፖሊሲዎችን አዳዲስ አሰራሮችን አውጥቷል። በተለይም ደግሞ የቅጣት ማለት ነው ግለሰብ እስከ ድርጅት ያሉ እነዚህ እንግዲህ በተለይም ይሄንን ሲሰርቁ የተያዙ ግለሰቦች ከ5 ዓመት እስከ 20 ዓመት የጽኑ እስራት በድርጅትም ደረጃ በግለሰብም እንደየደረጃው ይወሰናል። የእስር ቅጣት እንደሚደርስባቸው ነው የእስር ቅጣት እንደሚደርስባቸው ነው የገለጸው። እንግዲህ በብር ደግሞ ከ20,000 ከግለሰብ ጀምሮ እስከ 1 ሚሊዮን የገንዘብ ቅጣትም እንደሚያስከትል ነው የገለጸው። ይህ እንግዲህ እንደየደረጃው ይወሰናል። የሚደጋገም ከሆነ ደግሞ እንደዛው እየጨመረ የሚሄድበት ሁኔታም እንዳለ የገለጸበት ነው
ማለት ነው። እንግዲህ በተለይ ደግሞ በየአካባቢው የነዚህ ችግሮች የኃይል ስርቆት ወይም ደግሞ የመሰረተ ልማት ስርቆት ሲሰርቁ ያዩ የማህበረሰብ ክፍሎች በተለይ ከቅጣቱ ላይ የ25 በመቶ እንደዚሁ የማበረታቻ ወይም ደግሞ የኮሚሽን እንደሚያስብም ነው አገልግሎቱ የገለጸው። ነገር ግን ደግሞ አገልግሎቱ ይህንን ለመከላከል በርካታ ስራዎች እነዚህን የአሰራርና የህጎችን ቢያወጣም ዋናው ስራው የሚሆነው የማህበረሰቡ ነውና የሀገር በተለይ ሀብት እንደመሆኑ መጠን ማህበረሰቡ እንደሚጠቀምበት መጠን ማህበረሰቡ በራሱ እነዚህ መሰረተ ልማቶች እንደዚሁም ደግሞ የኃይል ስርቆቶች መቆጣጠር እንዳለበት ጥሪ አቅርቧል ማለት ነው። መልካም ነው ሀምራዊት፣ እናመሰግናለን ለመረጃው። ጥሩ ቀን ይሁንልሽ። እንቀጥላለን። የተወደዳችሁ ባነሳነው ጉዳይ ዙሪያ ቀደም ብዬ አስተዋወቅኳችሁ በኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚ ኢሳያስ ደንደር በመናነሳቸው ጥያቄዎች ምላሽና ማብራሪያ ይሰጡን እዚህ ስቱዲዮ ናቸው። በድጋሚ ለጊዜው አብዝተን ነው የምናመሰግነው። በጣም አመሰግናለሁ። እንግዲህ ባልደረባችን በተለያየ መንገድ መረጃውን አጋርታናለች። ከዛም በፊት ያሉ ዜናዎች ተደጋጋሚ ስንሰራቸው የነበሩ ጉዳዮች የሚያሳዩት በተለይ በኃይል መተላለፊያ መስመሮች እና መሰረተ ልማቶች ላይ የሚደርሰው ስርቆት ከሚያስከትለው ወይ ደግሞ ኢትዮጵያን ከሚያሳጣት የገንዘብ መጠን ባሻገር የኃይል ስርጭት ላይ ሊፈጥር የሚችለው አሉታዊ ተጽዕኖ ይኖራል መቼም አይደለ? እና መገለጫዎቹ ምንድናቸው ኢሳያስ? እሺ አመሰግናለሁ። እንግዲህ ኤሌክትሪክ ኃይል እንደሚታወቀው ከመኖሪያ ቤት ተጠቃሚ ደንበኛ ጀምሮ ትልልቅ ድርጅቶች፣ ትልልቅ ኢንዱስትሪዎች በእጅጉ የሚፈልጉት መሰረታዊ አገልግሎት ነው። ይሄን አገልግሎት ለህብረተሰባችን በተሟላ መልኩ ባልተቆራረጠ መልኩ ለማስተላለፍ በተቋማችን እየተሰሩ ያሉ በርካታ ስራዎች አሉ። ውስንነቶች ስላሉበት ከነዚህ ስራዎች ጎን ለጎን ግን እነዚህን ስራዎች ከመስራት አኳያ በተቋማችን የሚሰራው ነገር እንደተጠበቀ ሆኖ መሰል የኤሌክትሪክ መሰረተ ልማት ስርቆቶችና የኤሌክትሪክ ኃይል ስርቆት ከፍተኛ ጉዳት እያስከተለ ነው። እንግዲህ የኤሌክትሪክ መሰረተ ልማት ስርቆትና የኤሌክትሪክ ኃይል ስርቆት ሁለት የተለያዩ ግን ሁለቱም ከፍተኛ ጉዳት ያላቸው ናቸው። የኤሌክትሪክ መሰረተ ልማት ስርቆት ስንል በቁሳዊ ሀብቱ ላይ የሚፈጸም የዘረፋ ተግባር ነው። እንግዲህ ይሄ ዘረፋ ኃይል ከመነጨ ጀምሮ የማስተላለፊያ መስመሮች አሉ። እነዚህ የማስተላለፊያ መስመሮች ያመጡት ኃይል ነው ወደ ማከፋፈያ ጣቢያዎች ገብቶ በማከፋፈያ መስመሮች ለህብረተሰባችን የምናደርሰው። ማስተላለፊያ መስመሮች ትልልቅ በኢትዮጵያ ኤሌክትሪክ ኃይል የሚተዳደሩ አሉ። በእኛም የተወሰኑ ከ66 ኪሎ ቮልት በታች ያሉ የሚተዳደሩ አሉ። በእነዚህ መስመሮች ላይ በተለይ ማስተላለፊያ መስመሩን የሚሸከሙ ታወሮች ላይ በሚደርስ ጉዳት ወይም ስርቆት በከፍተኛ ሁኔታ የኤሌክትሪክ ኃይል የሚቋረጥበት በዛ አካባቢ ያሉ ረጅም ርቀት የሚሸፍኑ ቦታዎች ላይ ያለ ህብረተሰባችን ደንበኛችን ኤሌክትሪክ የሚያጣበት ነው። ይሄ ኤሌክትሪክ ሲቋረጥ ያንን መሰረተ ልማት ወደ ነበረበት ለመመለስ በጣም ከፍተኛ ወጪ ጊዜ የሚወስድ ነው። ይሄንን ጊዜ በተቻለ መጠን ተፋጠነ ሁኔታ ለመስራት ጥረት ይደረጋል። ነገር ግን ያው እስኪመለስ ድረስ አገልግሎቱ በዛ አካባቢ ያለ ህብረተሰብ ችግር ውስጥ ይገባል። በዛ አግባብ መስራት ያለበትን ማግኘት ያለበትን ገቢ ሳያገኝ ይቀራል። ቅድም እንዳልኩ እንግዲህ ከመኖሪያ ቤት ተጠቃሚ ደንበኛ ጀምሮ እስከ ትልልቅ ኢንዱስትሪዎች አንዳንዴ ለቀናት አንዳንድ ጊዜ ችግሩ የከፋ ሲሆን ደግሞ ለሳምንታትም ኤሌክትሪክ ሊቋረጥ ይችላል ማለት ነው። እኛም እንደ ተቋም ገቢ እናጣለን። ከገቢው ባለፈ ደግሞ በየትኛውም አግባብ የመጣን ችግር እንደ ተቋም መውሰድ ስላለብን የተቋማችንም ገጽታ በዛው አግባብ ይጎዳል ማለት ነው። ከኤሌክትሪክ ኃይል ስርቆት ጋር በተያያዘ ያለው ቁሳዊ የሆነ አይደለም። እኛ ኤሌክትሪክ ኃይልን ከማመንጫ ጀምሮን በማስተላለፊያ መስመር ከዛ ወደ ማከፋፈያ ጣቢያዎች ገብቶ በማከፋፈያ ጣቢያዎች ስንሰጥ አንድ ደንበኛ የተጠቀመውን የኃይል መጠን ለመለካት የምንጠቀምባቸው የተለያዩ አይነት ቆጣሪዎች አሉ። ይሄ ስርቆት የሚፈጸመው እንግዲህ እነዚህ ቆጣሪዎች ውስጥ ኃይሉ እንዳይገባ በማድረግ በቀጥታ ከመስመሩ በመውሰድ ወይም ደግሞ ቆጣሪዎቹ እንዲሰናከሉ ተደርጎ መቁጠር ያለበትን ያህል እንዳይቆጥር በማድረግ የሚፈጸም ድርጊት ነው። ለምሳሌ ብንወስድ አሁን አንድ አካባቢ ላይ ባለ 200 ኪሎ ቮልት አምፔር አቅም ያለው ትራንስፎርመር ቢኖር ያ ትራንስፎርመር ለ150 ደንበኞች ወይም ለ200 ደንበኞች ቢሰጥ እኛ በትክክለኛው ኔትወርካችን ላይ የምናውቀው 200 ደንበኞችን እንደሚያስተናግድ ነው። በህገ ወጥ መንገድ ሌሎች ከፍተኛ ኃይል የሚጠቀሙ ግን ከወሰዱት ያ ትራንስፎርመር ከመሸከም አቅሙ በላይ የሆነና ትራንስፎርመሩ ሊቃጠል ይችላል፣ የተለያየ ጉዳት ሊደርስበት ይችላል። በዚህ አግባብ እንግዲህ እዛ አካባቢ ያለው ማህበረሰባችን ደንበኛችን ችግር ውስጥ ይገባል። እኛም ሌሎች ስራዎችን ለማስተካከል የምንወስደውን
የምናወጣውን ወጪ ወደዚህ አዙረን ያው ለነባር ደንበኞች ቅድሚያ ስለምንሰጥ አቶ ኢሳያስ ከዚህ ጋር አያይዘን ብናነሳው በርካታ አይነት መንገድ አላቸው። የኃይል ስርቆትም የመሰረተ ልማት ስርቆትም የሚፈጽሙት ሰዎች ይህንን ችግር ለመፍታት የህግ ተጠያቂነት አለው፣ የወንጀልም የገንዘብም ቅጣት አለው፣ ለጠቋሚዎች ማበረታቻም ጭምር አላችሁ፣ ብዙ ነገር ትሰራላችሁ። ነገር ግን የማያዳግም የሆነ እርምጃ ከመውሰድ አኳያና ችግሩን በዘላቂነት ለመፍታት የሄዳችሁበት ርቀት እንዴት ነው የሚገለጸው? እንግዲህ እንደ ተቋም በእኛ በተቋም ደረጃ አስተዳደራዊ ቅጣቶችን ነው ማስቀመጥ የምንችለው። የነበረንን የደንበኞች አገልግሎት ፖሊሲና ፕሮሲጀር እስከ ስራ አመራር ቦርድ ድረስ በማድረስ ማስተካከያ እንዲደረግበት ተደርጓል። ከኃይል ስርቆት እና ከኤነርጂ አጠቃቀም ጋር በተያያዘ መታየት ያለባቸው ጉዳዮች፣ እንደዚህ አይነት ተገቢ ያልሆኑ ድርጊቶች ሲፈጸሙ የሚወሰደው እርምጃ አስተማሪ እንዲሆንና ሰዎች ወደ እንደዚህ አይነት ድርጊት እንዳይገቡ የሚከለክል እንዲሆን ተደርጎ ተሻሽሏል። ቅድም የእናንተን ባልደረባ ስታነሳ እንደነበረው ቅጣቱ ከፍ እንዲል ተደርጓል። እንግዲህ ከመኖሪያ ቤት ተጠቃሚ ደንበኞች ጀምሮ እስከ መካከለኛ ኢንዱስትሪ ድረስ ለመጀመሪያ ደረጃ ስርቆት 1 ሚሊዮን ብር ቅጣት ተቀምጧል። ያን ቅጣት መቅጣት የተቋማችን አስተዳደራዊ ቅጣት ሆኖ ከዛ ደግሞ በህግ አግባብ የሚታይበትና በወንጀል ያንን ድርጊት የፈጸሙ አካላት የሚጠየቁበት ሁኔታ አለ። የመጀመሪያው የሚሆነው እንግዲህ እንደዚህ አይነት ድርጊት ተፈጽሞ ሲገኝ የኛ ባልደረቦች ከህግ ክፍላችን ጋር በመሆን ለሚመለከተው አካል ያቀርባሉ። በፖሊስ ምርመራ ተደርጎ ወደ ህግ አግባብ ይመጣል ማለት ነው። በእኛ ደረጃ ከፖሊሲ ማስተካከል ከተለያዩ ጉዳዮች ጋር በተያያዘ የሰራናቸው የምርመራ ስራውን ከማጠናከር ጋር በተያያዘ የሰራናቸው ስራዎች እንደተጠበቁ ሆነው ደግሞ እንግዲህ የኛ መሰረተ ልማት ከ180 ሺህ ኪሎ ሜትር በላይ ነው መካከለኛ ዝቅተኛ መስመር መሰረተ ልማት ያለን። ይሄ ሙሉ አገራችን ላይ የተዘረጋ በተለያዩ አካባቢዎች የሚያልፍ ስለሆነ ይሄን መሰረተ ልማት የአገር ሀብት ስለሆነ ሁሉም ህብረተሰብ መጠበቅ አለበት። በየደረጃው ያሉ የመስተዳድር አካላትም ይሄንን ጥበቃ እንዲያደርጉ የተለያዩ ግንኙነቶች እያደረግን ነው። በቅርቡም ካስታወሳችሁ ከፍትህና የጸጥታ አካላት ጋር የምክክር መድረክ ነበረን። ከዚህ ጋር በተያያዘ ከኃይል ስርቆት ጋር ከመሰረተ ልማት ስርቆት ጋር በተያያዘ የሚፈጸሙ ወንጀሎች እንደ አገር ከፍተኛ ጉዳት የሚያደርሱ ስለሆነ ከዚህ ጋር በተያያዘ ተገቢው እርምጃ መወሰድ የሚችልበት ሁኔታ ለማመቻቸት በምክክር በጋራ ለመስራት ብዙ ውይይቶችን እያደረግን በጋራ እየሰራን ያለ ነው ማለት ነው። በኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚ ኢሳያስ ደንድር እዚህ ስቱዲዮአችን ተገኝተው ሰፋ ያለ ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝተን ነው የምናመሰግነው። አመሰግናለሁ። መልካም ቀን።